በቅብብል ሩጫ ውስጥ ትልቁ ስህተት ምንድነው? በፍጥነት መሮጥ አይደለም። መጨረሻ ላይ መድረስ አይደለም። ትልቁ ስህተት የያዝከውን በትረ ሩጫ ለሚቀጥለው ሰው ሳታቀብል ሜዳው ላይ መቆም ነው። ብዙዎቻችን ለህይወት ዓላማችንን እንሮጣለን፣ እንደክማለን፣ እናሳካለን። ግን ጥያቄው ዓላማ በአንተ ይጀምራል ወይስ በአንተ ያበቃል? እግዚአብሔር የሰጠ ዓላማ ለአንተ ብቻ የሚበቃ ከሆነ ገና ዓላማውን አልተረዳኸውም። እውነተኛ ዓላማ ትውልድ ተሻጋሪ ነው። ዛሬ በህይወት ፍሬያማ ብቻ ሳይሆን ቅርስ ጥለህ እንድታልፍ የሚያደርጉህን 3 መለኮታዊ ምስጢሮች እናያለን። የመጀመሪያው ምስጢር ይሄ ነው። ራዕይህ የቤት ንብረትህ አይደለም፣ አደራ ነው። ብዙ ሰው የህይወት ዓላማውን እንደ ግል ንብረቱ አጥብቆ ይይዘዋል። የኔ ስም መጠሪያ፣ የኔ ዝና ይለዋል። ነገር ግን መጽሐፍ ቅዱሳዊ መርህ ዓላማ አደራ መሆኑን ያስተምረናል። አስተውል። አደራ ተቀባይ አደራውን ካልጠበቀ ወይም ካላስተላለፈ ታማኝ አይባልም። በህይወት ውስጥ ያለ ጸጋ፣ ዕውቀትና ሀብት ለትውልድ እንድታደርሰው የተሰጠ ጥቅል ወይም ፓኬጅ ነው። ይህን ስትረዳ ዓላማህን ለማንም የማታካፍለው ሚስጥር ማድረጉ ታቆማለህ። ይልቁንም ይህንን አደራ እንዴት ነው በታማኝነት የማስተላልፈው ብለህ ማሰብ ትጀምራለህ። ሁለተኛው ነጥብ፣ አንተ ብቻህን ኮከብ አትሁን። ጌታ ኢየሱስን ተመልከት። እርሱ ዓለምን ለማዳን ሲመጣ ብቻውን መስራት ይችል ነበር። ግን ምን አደረገ? 12 ተራ ሰዎችን ወስዶ ቀረጻቸው። እሱ በምድር ላይ የነበረው አገልግሎት 3 ዓመት ብቻ ነበር። ግን ያሰለጠናቸው ደቀ መዛሙርት ዓለምን ገለበጡ። ካንተ ቀጥሎ የሚቆም ጢሞቴዎስ አለህ? የምታውቀውን ነገር ለሌላው የማታካፍል ከሆነ ስትሞት ዓላማህ አብሮ ይቀበራል። እውነተኛ ስኬት ካንተ የተሻለ ሰው ማፍራት ነው። ሌላውን ሰው ስታበቃ ራዕይህ በአንድ ሰው ልብ ውስጥ ሳይሆን በብዙዎች ደም ውስጥ መፍሰስ ይጀምራል። ያኔ ነው ዓላማ ዘላለማዊ የሚሆነው። ሶስተኛው መርህ፣ ለራስህ ሳይሆን ለትልቅ ስዕል ኑር። ንጉሥ ዳዊትን ተመልከት። ትልቁ ህልሙ ለእግዚአብሔር ቤት መስራት ነበር። ግን እግዚአብሔር አንተ አትሰራም አለው። ዳዊት ምን አደረገ? እኔ ካልሰራሁት ይቅር አላለም። ይልቁንም ለልጁ ለሰለሞን የሚሆን ድንጋይ፣ ወርቅና ፕላን አዘጋጅቶ ባርኮት አለ። ዳዊት ያልኖረበትን ያላየውን ቤተ መቅደስ መሰረት ጥሎ አለ። ዓላማ አንተ በህይወት እያለ ብቻ ተጀምሮ የሚያልቅ ከሆነ ትንሽ ነው። በትውልድ መስራት ያለብህ ሌሎች አንተ በጣልከው መሰረት ላይ እንዲገነቡ ነው። ፍሬ የሚቆጠረው አንተ በሌለህበት ጊዜ የሚቆመው ዛፍ ሲያፈራ ነው። እንግዲህ አስብ፣ ዛሬ የምትሰራው ስራ፣ የምትኖረው ኑሮ ከ70 እና 80 ዓመት በኋላ ምን ትርጉም ይኖረዋል? ራዕይ ትውልድ ተሻጋሪ እንዲሆን ዛሬውኑ አደራህን ለይ፣ ሌሎችን አብቃ። ለራስህ ሳይሆን ለትልቅ ስዕል መሰረት ጣል። ታሪክ የሚሰራው ለራሱ የሚሮጥ ሳይሆን ለሌላው የሚኖር ሰው ነው። የህይወት ራዕይ ቅርጽ ነው። ይህ ቪዲዮ ለሌሎች አደራ ሰሪዎች እንዲደርስ ላይክ እና ሼር አድርጉ። ሰብስክራይብ በማድረግም ቤተሰብ ነው። በሚቀጥለው ክፍል እስክንገናኝ በትውልድ ላይ መሰረት ጣል።